ገበሬ ዘር ተሸክሞ ሊዘራ ወጣ። ሲዘራም አንዳንዱ ዘር በመንገድ ዳር ወደቀ፣ ተረገጠም። የሰማይ ወፎችም መጥተው በሉት። ሌላውም ዘር በዓለት ላይ ወደቀ። የተዘራውም ዘር በበቀለ ጊዜ መሬቱ እርጥበት ስላልነበረው ደረቀ። ሌላውም ዘር በእሾህ መካከል ወደቀ። እሾህም ከዘሩ ጋር አብሮት በቀለ፣ ከዚያም አነቀው። ሌላውም ዘር በመልካም መሬት ላይ ወደቀ። በበቀለ ጊዜም እጅግ መልካም ሆነ። አንዳንዱም 100 እጥፍ አፈራ። ጌታ ሆይ፣ ሕዝብ በሚሰበሰቡበት ጊዜ ሁሉ በምሳሌ የምትናገረው ስለምንድን ነው? ለእናንተ የእግዚአብሔርን መንግሥት ሥልጣን ማወቅ ተሰጥቷቸዋል። ለሌሎቹ ግን የግድ በምሳሌ ይነገራቸዋል። ምክንያቱም እያዩ ስለማያዩ እየሰሙ ስለማያስተውሉ ነው። እነሆም አባቴ የሰጠውን ተስፋን ይልክላችኋለሁ። ኃይልም እስክትቀበሉ እናንተ በኢየሩሳሌም ከተማ ውስጥ ቆዩ። እግዚአብሔር ይባርካችሁ። ሥልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። አሜን። የጌታ መንፈስ በእኔ ላይ ነው፣ ወንጌልን ለድሆች ይሰብክ ዘንድ ቀብቶኛልና። ለታሰሩት መፈታትን፣ ለዕውሮች ማየትን አውጅ ዘንድ ልኮኛል። የተጠቁትን ነፃ አወጣ ዘንድ የተወደደችውን የጌታን ዓመት ለሕዝቡ ሰብክ ዘንድ ልኮኛል። እንዴት ድንቅ ነው! ዛሬ የዚህ መጽሐፍ ቃል በጆሮአችሁ እንደሰማችሁት ተፈጸመ። ቃሉ ዛሬ ተፈጸመ። ይህን ተስፋ የሚፈጽመው መሲሁ ብቻ ነው። ይህን እንዴት እናውቃለን? ያለ ጥርጥር ምሳሌን በእኔ ላይ ትመስሉብኛላችሁ። ሐኪም ሆይ ራስህን አድን፣ በቅፍርናሆም ያደረግከውን በገዛ አገርህም አድርግ ትሉኛላችሁ። እውነት እላችኋለሁ ነቢይ በገዛ አገሩ አይከበርም። ኢየሱስም እግዚአብሔር ሕዝቡን ያድን ዘንድ ቀብቶ የላከው መሲህ እንደሆነ ገለጸላቸው። አይሁዶች ግን እርሱን እንደ መሲህ አልተቀበሉትም። ከገደል አፋፍ ላይ ወስደው ሊጥሉት ፈለጉ። እርሱ ግን ዝም አሰኛቸው። በመካከላቸውም አልፎ ሄደ። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ሕዝቡ እኔን ማን ይለኛል? አንዳንዶች መጥምቁ ዮሐንስ ነህ ይሉሃል፣ ሌሎች ደግሞ ኤልያስ ነው ይላሉ። ሌሎች ደግሞ ከቀደሙት ነቢያት መካከል አንዱ ተነስቷል ይላሉ። እናንተስ ደግሞ እኔን ማን ትሉኛላችሁ? አንተ ክርስቶስ ነህ። ይህንን ለማንም ሰው እንዳትናገሩ። የሰው ልጅ ብዙ መከራ ሊቀበልና ሊጣል እንዲሁም ሊገደል በሦስተኛውም ቀን ሊነሣ ይገባዋል። ጌታ ሆይ እኔ እከተልሃለሁ፣ ግን አስቀድሜ ሄጄ ቤተሰቦቼ ልሰናበት። ማንም እርፍ ጨብጦ ወደ ኋላ የሚመለከት ቢኖር ለእግዚአብሔር መንግሥት የተገባ አይደለም። ማንም በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ። እርሱ ለሚያመሰግኑትና ለክፎች ቸር ነውና። ሩሩዎች ሁኑ፣ አባታችሁም ሩሩ ነውና።
ኢየሱስ ሆይ አድነን። እንዳይፈረድባችሁ እናንተም አትፍረዱ። እንዳትኮነኑ እናንተም ማንንም አትኮንኑ። ይቅር በሉ እናንተም ይቅር ትባላላችሁ። ጌታ ሆይ መንገድህን አሳየን። ስጡ ለእናንተም ይሰጣችኋል። በምትሰፍሩበት መስፈሪያ ለእናንተም ይሰፈራል። እውር እውርን ይመራ ዘንድ አይችልም፣ ምክንያቱም ሁለቱም በጉድጓድ ይወድቃሉ። በራስህ ዓይን ውስጥ ያለውን ግንድ ሳታይ በወንድም ዓይን ያለውን ጉድፍ ለምን ታያለህ? ጌታ ሆይ ምራን። ጌታ ሆይ አንተን እንሻለን። ይህንን ሰው ማወቅ አለብኝ።